ከዚህ በኋላ የትኛውም አይነት ፋይል ኮራፕት አድርጓል ብላችሁ ዴሊት ማድረግ ወይም ማጥፋት አይጠበቅባችሁም። ምክንያቱም አሁን ቀጥሎ በማሳያችሁ ሶፍትዌር ማንኛውንም ኮራፕት ያደረገን ፋይል መክፈት ስለሚችል ወይዘር ወርድ፣ ኤክሴል፣ ፓወርፖይንት ሊሆን ይችላል። በተለያየ አጋጣሚ ኮራፕት አድርጎባችሁ ከሆነ አሁን ቀጥሎ በማሳያችሁ ሶፍትዌር ኢሚዲየትሊ ያንን ፋይል ይከፍትላችኋል ማለት ነው። ሶፍትዌሩን ቴሌግራም አካውንቴ ላይ አስቀምጥላችኋለሁ። ያው ባዮ ላይ ማለት ነው። ሊንኩን ታገኙታላችሁ በቀላሉ ማለት ነው። ሶፍትዌሩን እንዴት ጭናችሁ ግን ያንን ኮራፕት ያደረገውን ፋይል መክፈት እንደምትችሉ ላሳይ። እስቲ በመጀመሪያ ደረጃ ኮራፕት ያደረገውን ፋይል በዚህ መልኩ እንከፍተዋለን። እንደምትመለከቱት we are sorry document is not with content ሲላችኋል፣ ወይም ደግሞ አንዳንድ ጊዜ ኮራፕትድ ብሎ እንደዚህ አይነት ምልክት ያመጣላችኋል። ፋይሉን ትከፍቱትና ሶፍትዌሩን ያልኳችሁን ሶፍትዌር በዚህ መልኩ ኮምፒውተራችን ላይ ኢንስታል ታደርጉታላችሁ ወይም ትጭኑታላችሁ። ከሚመጡላችሁ አማራጮች ውስጥ ጀስት አክሰፕት ያደረጋችሁ ኔክስት ማድረግ ነው። ኔክስት ትሉትና ማለት ነው እዚህ ጋር እንደምትመለከቱት መልኩ ዴስክቶፕ ላይ እንዳይመጣላችሁ ቲክ አድርጋችሁ ኔክስት ትሉትና ኢንስታል ትሉታላችሁ። ምንም ደቂቃ ሳይፈጅባችሁ ማለት ነው። ሶፍትዌሩ በጣም ኢዚሊ በዚህ መልኩ ኮምፒውተራችሁ ላይ ትጭኑታላችሁ ማለት ነው። ፊኒሽ ትሉታላችሁ ሶፍትዌሩ ከተጫነ በኋላ ማለት ነው። አውቶማቲካሊ ሶፍትዌሩን አውቶ ይከፍቱላችኋል ማለት ነው። ሶፍትዌሩ ከተከፈተ በኋላ እንደዚህ አይነት ኢንተርፌስ ነው እንደምትመለከቱት ያለው። ዜን ብሮዝ ትሉትና ኮራፕት ያደረገባችሁን ፋይል አሁን ብሮዝ ካደረጋችሁት በኋላ ትመርጡለታላችሁ። በኔ ኬዝ ዴስክቶፕ ላይ ስለሆነ ያስቀመጥኩትኝ ፋይልን doc1 የሚለውን አንድ ጊዜ መርጥና ኦፕን እለዋለሁ። ወደ ሶፍትዌሩ ኢሚዲየትሊ ያመጣዋል በመታየት መልኩ ማለት ነው። ከዛ ሪከቨር የምትል ኦፕሽን አለች አጠገቡ አይታችሁት ከሆነ ልክ ሪከቨር ብዬ ሳልጨርስ ኢሚዲየትሊ ኮራፕት ያደረገብኝን ፋይል በምትመለከቱት መልኩ ይከፍትልኛል። ጋይስ ኢሚዲየትሊ የምሬ ነው የምነግራችሁ ፋይሉን ወዲያው ሪከቨሪ ፕሮሰስ ላይ ነው በዚህ መልኩ የሚከፍትላችሁ ማለት ነው። በምትመለከቱት ፋይሉ ደግሞ ለብቻው ሴቭ ያደርግላችኋል ማለት ነው። ኦልሬዲ ሪከቨር ካደረገ በኋላ ፋይሉን ለብቻው እዛው ላይ ዴስክቶፕ ላይ ሴቭ ያደርግላችኋል።